ፍቺ ሰርግ ላይ አረባከ እዛው ሰርግ ላይ ተፋቱ ያለ መስማማት መሰለኝ ከዛ በኋላ ነው ያወቅነው እዛው ሰርግ ላይ ሲወርዱ እሷን በሌላ መኪና እሱን በሌላ መኪና ነው ሄዱት እናንተም በማስከፋቴ ነው ምንም ላላህ ብዬ ካስከፋችሁ ሶሪ ያው ነው ይቀጥላል ደግም ያስከፋችኋል ላላህ ብዬ ኮን አስከፋችኋል አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የቀለም ቤተሰቦች እንዴት ናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ጀላችሁ የመጣሁት ቪዲዮ እጅግ በጣም አነጋጋሪ የሆነ ቪዲዮ ነው አያድርስ ነው የሰርጋቸው ቀን የፕሮግራሙ ቀን ተፋቱ እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩት የሚሆነው እንዲሁም አዲስ ዓለም እጅግ በጣም አነጋጋሪ የሆነ ንግግር ተናግራለች የሷንም ቪዲዮ አብረን የምንመለከት ነው የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ የደውል ምልክቷን ይጫኑ በቀጥታ ወደ ቪዲዮ ነብዩን አፍቀው አለቀስክ እንዴ አንተ እስኪ ነገር ምናቸውን አፍቀው ነው ያለቀስከው ሁሉ ነገራቸውን ናፍቁት ምን ናፍቀው ነበር እስኪ ነገረኝ ፊታቸውንም ይቻላል አሁን ማታቀው ሚናፍቅ ሰው አለ ታዳሳቸው እንዴት ናፈቀው ነብይ ስለሆነ ናፈቁ ቻው የተባለ ነሽዳ ምናምን ታውቃለህ እንዴ አውቃለሁ ሙሐመድዋ እኔ ልስዋ ሁሉ አነሰብ ሁሉ ረከሰ ወዳልኩት ለኔ አንቱ ያነሰ እንግነሽታ ማሻአላህ አላህ ያሳድግ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም በሁሉም ልብ ውስጥ አሉ ከልጅ እስከ አዋቂ በሁሉም ሙስሊም ልብ ውስጥ አሉና እንዲ በልጆች አንደበት ደግሞ ስለሳቸው ሲነገር ትንሽ ልብን ይነካል አንጀት ይበላል በጣምና اللهم صل وسلم وبارك على محمد وعلى ال سيدنا محمد ገና በዚህ እድሜው እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ሙሐባ ልብ ውስጥ ገብቶ ስለሳቸው ሲያስብ ያነባል ያለቅሳልና ማሻአላህ አላህ ያሳድገው ነው ማለት ፈልገው ስሟት ምን እንደምትል ጊዜ ኒቃብ ተሸፍና ከየት ባል ታገኛለች እንዴ ያገኛሉ እንደም ኒቃብ የሚያረጉ ናቸው በጣም ባል የሚያገኙት ኛጋ ደሞ የት ይገኛሉ እነሱ እንደሷ የሚያስቡ በጣም ብዙ ሰዎች አሉ በእኛም በኩል በእነሱም በኩል ስለዚህ ወንዶች ኮሜንት ላይ የገባችሁ ለኒቃቢስቶች ምን ያህል ክብር እንዳለን እነሱን ማግባት እንደምንፈልግ በደንብ አሳዩልኝ ኮሜንት ላይ በደንብ ጻፉላችሁ ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዲ ሁሉም ሙስሊም በሚባል መልኩ ሁሉ ሙስሊም ወንድ ለኒቃቢስት ትልቅ ክብር አለው በጣም ነው መናከብራቸው በጣም ነው ሪስፔክት የምንሰጣቸውና እንዴ ኒቃቢስትን ማግባትማ ተገኝቶ ነው እንዴና ያው እሷ ስለማታቀን ይሄንን ጥያቄ የጠየቀችው ኒቃቢስት ሆና እንዴት ባል ታገኛለች ይያልሽ ነበርና እንደውም ብዙ ወንዶች ኒቃቢስትን ነው ማግባት የሚፈልጉት ምክንያቱም ተሰትረዋሉ ነፍስያቸው አላሸነፈቻቸውም ወጣትነታቸው አሸነፏቸው ገላይ ላሳያላሉምና እንዴቁም ነገረኛ ሴት ነው ወንድ ደግሞ ለትዳር የሚፈልገውና ኒቃቢስቶችም በጣም ነው ለትዳር የሚፈልጉት የተሳሳተ አመለካከት ነው እንዲሁም ደግሞ ይሄን ቪዲዮ የምትመለከቱ ኒቃቢስት ሆናችሁ ያገባችሁ ወይንም ደግሞ ባሎች ኒቃቢስት ያገባችሁ ደግሞ ኮሜንት ላይ አለን በሉ ጌታህን አላህን ሁሌ እንዲህ ብለህ መጠየቅህን እንዳትረሳ ቀልብህን ከሰዎች ጋር እንዳታያይዝ ቀልብህን የሰዎች ጌታ ከሆነው ከአላህ ጋር አያይዛት ከአላህ ጋር አኖራት ቀልቡን ከሰዎች ጋር ያያያዘ በሰዎች የተማመነ ከሰረ ምኑን አተረፈ ቀልቡን ከጌታዋ ከአላህ ጋር ያያያዛት አተረፈ በአላህ ተማመን በሰዎች እንዳትተማመን እቺንም ዱንያ የሷ ጌታ የሆነውን አላህን እንድትረሳ ልታደርግህ እንዳትፈቅድላት የሷም ያንተም ጌታ አላህ Subhanahu Wa Ta'ala ረሳህ ማለት خلاص አላህን ካገኘው ምንን አጣህ አላህን ካጣኸው ምንን አገኘህ ሁሌም ከአላህ ጋር ሁን አላህ ካንተ ጋር ይሆናል ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ወሳኝ የሆነ ጥልቅ መልእክት ያለው ምርጥ ቪዲዮ አላህን Subhanahu Wa Ta'ala ከያዝ ምንም በቃ እንከስርም አላህን Subhanahu Wa Ta'ala ካጣን ደግሞ ምንም አናተርፍም ይሄ ምንም ጥያቄ የለውምና አንዳንዶቻችን በማወቅም ባለማወቅ ልባችን ገንዘባችን ላይ ሊሆን ይችላል ወይንም ደግሞ ጓደኞቻችን በብዙ ጓደኛ ስንከበብ ወይንም ደግሞ ቤተሰቦቻችን ላይ ይመካና አላህን እንረሳዋለን ተወኩል ከውስጣችን ሲጠፋ ያኔ ደስታን እናጣዋለን ስኬትን እናጣዋለን የነበረን ነገር በሙሉ እንዳልነበረ ነው የሚሆነው ነገር ግን ምንም ሳይኖረን አላህ Subhanahu Wa Ta'ala ላይ ምንወከለና ትንሽ ሰበብ ምናደርስ ከሆነ እያንዳንዱ እንቅስቃሴያችን የደስታና የስኬት ነው የሚሆነው ሁሌም አላህ ላይ እንመካ ጥፋርጋችሁ
ከአላህ ጋር ከፈጣሪ ጋር እሱ ሰዎችን ይልክላችኋል። እሱ መንገዶችን ይከፍትላችኋል። እሱ ያስተካክለው የሰማይና የምድር ባለቤት ይዤ እኔ ከነ ድካሜ እንዳልኳችሁ ነው። እኔ ላይክ እሱ ፊት እሱ ጋር ላይክ ስሆን ዳስ ዌር አይ ፊል ኮምፎርታብል። እናንተን በማስከፋቴ እኔ ምንም ለአላህ ብዬ ካስከፋችሁ ሶሪ ያው ነው ይቀጥላል። ደግሜ ያስከፋችኋል። ለአላህ ብዬ ከሆነ አስከፋችኋል። ደግሜ ያስከፋችኋል። ለምሬን ነው የምላችሁ አስከፋችኋለሁ። ለአላህ ብዬ በደንብ ነው የማስከፋችሁ። በደንብ አድርጌ ማለት ነው። ዘመድ ያልል ምን አልል ምናምን በደንብ ነው የማስከፋችሁ። በቃ አታጨብጭቡ፣ አታሽቃብጡ ብዬ ልጥፍ ነው የማደርግባችሁ። ለአላህ ብዬ ለእናንተ ብዬ ግን አላህን አላስከፋም። ለሰው ብዬ ለማላገኘው ለዚች ለጊዜያዊ ደቂቃዊ ጭብጨባና ሳቅ ደስታ ማትረባ ማይነር የሆነች ገንዘብ ወይንም ደግሞ ምናምን ብዬ አላህን አላስከፋም። ሲምፕል ዛት ቀላልና ቀላል ነው። እኔ ጋር ካላችሁ ለእናንተ ብዬ አምላኬን አላስከፋም። ለአላህ ብዬ ግን እያንዳንድሽን ቀላል ነው ማስከፋሽ እንዴ? በቃ በጣም ነው ማስከፋችሁ። ከዛ በተረፈ ግን አላህ በሚያውቀው የሰው ጠላት የለኝም። እኔ ከሀሳብ ጋር ሟገታለሁ። የሰው ጠላት ማንም ጠላት የለኝም። የእሱ የገባኝ ጊዜ ነው ነፃ የወጣሁት። ባይዘዌ ነፃ የወጣሁት ከማንም የሰው ልጅ ጠላት የለኝም። ከዛ አይ ዶንት ኢቭን ኖ ዩ ብሮ የተወልዳችሁ የት እንዳደጋችሁ ምናምን የትም አላውቃችሁም፣ አታውቁኝም። እስቲ ኮሜንቱ ላይ ከአንድ ወድ አለው ኢቭን ከአንድ ወድ ብንወጣ ራሱ አንተዋወቅም። ዌር ዱ ዊ ስታርት ዌር ዱ ዊ ጎ የሚለውን ለአላህ ብለን እስካልተዋወቅን ድረስ አንተዋወቅም። ይመችሽ አዲስ ዓለም። በጣም ትክክለኛ ሀሳብ ነው። በነገራችን ላይ አንዳንዴ ሼም ይዞን ሰውን ላለማስከፋት ምናምን ነገር ብለን አላህን እናስከፋለን። ነገር ግን መሆን የነበረበት በተቃራኒው ነው። ሰውን ላለማስቀየም እያልን ሰውን ላለማስከፋት እያልን አላህን እናስከፋለን። በቃ አላህ የማይወዳቸው ተግባሮችን አላህ የከለከለን ነገር በቃ ሰው ምን ይለናል በማለት ብቻ ያንን ነገር እናደርጋለን። ነገር ግን መሆን የለበትም፣ ማስተካከል አለብን ብዬ አስባለሁ። ምንም ሼም ሊይዘን አይገባም። አንድ ነገር ያ ጉዳይ አላህን የሚያስከፋ ጉዳይ ከሆነ በፍጹም ያንን ነገር ማድረግ የለብንም። በቃ መሆን ያለብን በቃ አላህን የሚያስደስተውን ነገር ነው ማድረግ ያለብን እንጂ ለሰው ብለን ሰውን ላስደስት ብለን ሌላ ርቀት ውስጥ መሄድ ትክክል አይደለም ብዬ አስባለሁ። አንዳንዶቹ ሰውን ለማስደሰት ሲሉ በጣም ኦቨር ያሽቃብጣሉ፣ የአላህን ድንበር ያልፋሉ ምናምን ነገር ማለት እና በሰው መወደድ ምንም ያን ያህል ጥቅም የለውም። ሲጀመር አላህ ሱብሓነሁ ወተዓላ ከወደደን የሰው ልጅ በሙሉ ይወደናል። አላህ ሱብሓነሁ ወተዓላ ከጠላን ደግሞ የሰው ልጅ በሙሉ ነው የሚጠላና ታርጌታችን ወይንም ግባችን ሊሆን የሚገባው የሰውን ውዴታ ሳይሆን የአላህን ውዴታ ማግኘት ነው መሆን ያለበት ብዬ አስባለሁ። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ትንሽ አነጋጋሪ ቪዲዮ ነው። አላህ ያደርስ ነው እንደዚህ አይነት ነገር። እስቲ ቪዲዮ እንመልከትና ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። ምን ያለ የሰርግ ገጠመኝ? አዎ ፍቺ ሰርግ ላይ አረባከ እዛው ሰርግ ላይ ተፋቱ? እዚህ ኢትዮጵያ ውስጥ ነው? ኢትዮጵያ ምንድነው ችግሩ? እባክህ ያለ መስማማት መሰለኝ። ከዛ በኋላ ነው ያወቅነው። እዛው ሰርግ ላይ ሲወርዱ እሷን በሌላ መኪና እሱን በሌላ መኪና ነው ሄዱት። መጨረሻ የከፈትክላቸው ሙዚቃ ምንድን ነው? እኛ ዲጄ ሲባል እንዴት ነው የዓለማዊ ዲጄ ሳይሆን እስላማዊ ዲጄ ነው የሙስሊሙ። እሱን ነው የምንሰራው እና እስላማዊ ከሆነ ሄደች የሚል ነበር። ከዛ ሄደች ማለት ነው። ምንም ጸብ ምናምን የለም። በዛ ላይ ጸብ የለም። ያው ታች ባለመስማማት የሆነ ንግግር ነበር ትንሽ። ከዛ በሌላ መኪና የሚገርም ገጠመኝ ነው። እግዚአብሔር አወጣው ዕቃ ቢወራወሩስ ነው። ያ አላህ ምን አይነት ገጠመኝ ነው ወላሂ በጣም የሚያስገርመው። የሰርጉ ቀን ነው እዛው የተፋቱትና እንደው ምን አይነት ጉዳይ ባስማማቸው ነው የዛኑ የሰርጉ የድግሱ ቀን እንዲህ ማለት አንድ ቀን እንኳን መታገስ የከበዳቸው ምን አይነት ጉዳይ ነው? ምን አይነት ጉዳይ ቢሆን ነው ያስበላል አይደል? እንግዲህ ቀደር አላህ ነው። ብቻ አላህ Subhanahu Wa Ta'ala እንደዚህ አይነት ነገር አይቅጠመን፣ ግን ሰበቡን ማድረስ አለብን ብዬ አስባለሁ። መጀመሪያ ላይ የምናገባትን ሴት ወይንም ሴቶች ደግሞ የሚያገቡትን ወንድ በደንብ ሊያውቁት ይገባል ብዬ አስባለሁ። ባክግራውንዱን ወንዱም እንደዚሁ የሷን ባክግራውንድ ቤተሰብ ምናምን ሼራውን ባልጣሰ መልኩ በደንብ ሊያውቃት ይገባል ብዬ አስባለሁ። እኔ ሰምቼ አላቅም የመጀመሪያ ነውና ትንሽ ግራ ስላጋባኝ ነው። ብቻ አላህ Subhanahu Wa Ta'ala ያላገባችሁ ሷሊህ የሆነ ትዳር ይስጣችሁ፣ ያገባችሁ ደግሞ አላህ ትዳራችሁን ያዝልቅላችሁ ነው ማለት ፈልገው። አላህ ከእንደዚህ አይነት አስከፊ የሆነ ገጠመኝ ይጠብቃችሁ ነው ማለት ፈልገው።
ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። ቶሎ ቪዲዮ ወደ እናንተ እንዲደርስ ማለት ነው። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።